ስለዚህ እድሎችሽን በጥሩ በመጠቀም ሰዎችን አክብሪ። ዛሬ እሁድ ነው፣ ጸሎት አድርጊ እስቲ በቃ ወደ ቤተክርስቲያን ቅረቢና ትልልቅ ሰዎች ጋር አሳልፊ። በቃ ካንቺ የተሻሉ ሰዎች ጋር ኖርማሊ ስልኮችንም ሳይካትሪስቶች ምናምን የሚመክሩ ትልልቅ ፌመስ ሰዎች ቲጂ ነኝ ብለሽ ብትደውይላቸው ብዙ ሊያግዙሽ እንትን ሊሉ ይችላሉ። የቬሮኒካን ስልክ ልክልሻለሁ። ቬሮኒካ ምግብ ማዘዝ ትፈልጋለች። ቬሮኒካ እሷ ጋር ማግኛትና ደውይላትና ያለውን ነገር አውሪያት። እሷም ትመክርሻለች፣ ታወራሻለች ማለት ነው። ስለነገርኳት ስላወራኋት ያንን ነገር አድርገሽ እሷ ጋር ምናምን ነገር እንትን በይ። ሌላ ደግሞ በቃ ትልልቅ የሚባሉ ኡስታዞች አሉ። እነ ፓስተር ቸሬንም ደውዬ ነግረዋለሁኝ። በቃ ያወሩሻል፣ ይነግሩሻል። መስማት ብቻ። አንቺ ሰው እግር ስር ቁጭ ብለሽ መልካም ነገሮችን በመስማት እንጂ ማሳለፍ ያለብሽ ተራ የቲክቶክ ወሬዎችን እንትና እንዲያለች አንቺን አይመጥንም። ስራሽ ከሰው ጋር የሚያገናኝ ነው። ካለለ ብዙ አለብሽ። የድሮውን ነገር አትድገሚው። እንደ ግድግዳ ሰዓት ምልስ አትበይ። ስትመጪ ጻዳ ነገር ይዘሽ ጻዳ ሆነሽ ስትመጪ ላይምሮሽ እንኳን ሪፍሬሽ የምታረጊው እንደዛ እኔ አጠገብሽ ሆኜ ማውራሽን ነገር ታውቂዋለሽ። ጸጥለጥ ብለሽ ስትሰሚ ምን አይነት ለውጥ እያመጣሽ እንደነበር ታውቂዋለሽ። ትንሽ ራቅ ስትይ ደግሞ በሚፈጠረው ክፍተት ውስጥ የሚመጣውንም ነገር ታውቂዋለሽ። እንደዚህ አይነት ሰው ላግዝሽ ከጎንሽ ነው ያለሁት ይሄንን ነገር ታይ ስልሽ እንደ አንድ ወንድም አክብረሽኝ መስማት መቻል አለብሽ። እኔ ምንም ችግር የለብኝም። በቃ በምችለው አቅም አግዣለሁ። ከዛ ውጭ ያለው ባሪያው የራሷ ነው፣ አይመለከተኝም ብዬ እኮ መተው እችላለሁ። እኔ ልጠመዘዝሽ ወይ ደግሞ ባንቺ ውስጥ ገብቼ ልወስን አልችልም። እያደረግሽ ያለሽው ነገር ግን ችግር የሚፈጥርብሽ ከሆነ ላሉት ልጆች መሆን አትችይም ነው። ተይው፣ አንቺን ተይው። ሌላ 3 ነፍስ አለ አይደል? አሁን ለ3 ነፍስ አትሆኝም ማለት ነው። ከባድ ነው ይሄ ነገር። ደግሞ የሚያመጣው ተጽዕኖ የሆነ ጊዜ እንደዚህ ታዋቂዋ የሆነ እንደዚህ የነበረችው የሆነ ጊዜ የተረዳችው አሁንም መልሳ እንደዚህ ሆነች ብሎ በአንቺ ውድቀት ላይ የሚረማመድ ሰው ብዛቱ ቀላል አይሆንም። እንደምታወሪው ነገር አይደለም። ሰው ካደመቀና ዩቲዩብ ላይ ከተጠቀመብሽ ብሩን ምን ያህል እንደሚሰራ ታውቂዋለሽ። አንድ ሰው ይደክማል። በቃ የምችለውን ነገር አድርጌያለሁ ብዬ ብተውሽ ምን ልትሆኝ እንደምትይ ታውቂዋለሽ። you have to በቃ አንቺ መስራት ያለብሽን ነገር ስሪ። ጥሩ የእጅ ሙያ ያለሽ፣ ጥሩ ተቀባይነት አለሽ። አንዳንድ የወጣ ያሉት ነገሮችን በመተው ውስጥ ወደ እግዚአብሔር በመቅረብ ውስጥ እመኚኝ ያንቺ ህይወት ከማንም የተሻለ የማይለወጥበት ነገር የለም። በጣም ብዙ ሰዎች መልካም ነገር የሚያደርጉ አሉ። ሀዘን ላይ ያሉ አሉ። እናታቸው የሞተች አባታቸው የሞተ ልደት የሚያከብሩ በጣም ብዙ ሰዎች አሉ። የ10,000 ብር እዘዝልኝ፣ የ5,000 ብር እዘዝልኝ፣ እንደዚህ ታብላልኝ የሚሉ ሰዎችን ነግሬሻለሁ። የሆነ ቀን ላይ እየመጣሽ አንድ ጊዜ ጀምሬዋለሁ እስክትቋቋሚ መስመር እስክትይ ድረስ ቤቱ ቤትሽ ነው። በቃ ላይቭ ላይ ምገባ ከሆነ የሆነ ሰዓት ላይ ቁጭ ብለሽ እዚህ ጋር በመሃል እዘዛቱ እያልኩኝ አንድ ሰው 2 ሰው ብታገኝ እንትን ትያለሽ። ግንስ ትንሽ ነገር ስታገኝ ነው ላይ መተሽ ወይም ደግሞ ሌላ ሰው ላይ አክት የምታደርጊ ከሆነ ይሄ አይሆንም፣ ማች አይሆንም፣ ልክ አይሆንም። ስለዚህ you have to careful። አንቺ የምታስተዊ ልጅ ነሽ፣ ተፈትነሽ እዚህ የደረስሽ ልጅ ነሽ። ስንቱም መከራ አልፈሽ እዚህ በደረስሽበት ነገር በአንዳንድ አልባሌ ነገሮች ያውም አንቺ ህይወት ላይ ምንም ለውጥ ለማያመጡ ነገር ቦታ ሰጥተሽ የምትጨነቂበትን ነገር ታዩ። ስልኮች ተደራርቦ ብር ሲጠይቁሽ ምን አይነት የአይምሮ ጭንቀት ውስጥ እንደምትገቢ ታውቂዋለሽ አይደል? ከነዛ ለመውጣት እኮ አሁን እኮ አምሮብሻል። አሁን እኮ ጥሩ ሆነሻል። አሁን እኮ ተስተካክለሻል። አሁን እኮ የራስሽን ነገር እየመራሽ ነው ያለሽው። ስለዚህ በዚህ ልኮች ውስጥ ለመሄድ ከስድብ መውጣት አለብሽ። የሚወዱሽና የሚያከብሩሽ ሰዎች ጋር ማብዛት አለብሽ። ደውለው በርቺ የሚሉሽን ማክበር አለብሽ። አይኖ ለዛ የተቸገርሽ ሴት እንዳልሆን ሻቃለሁ። የሚያዙሽ ሰዎች ራሱ እንደ ነገር አለብሽ ሲሉሽ ኦኬ አሁንም አድርገው ይሄንን ነው ያልኩሽን አድርጊ። በቃ በስልክ ቀጥታ ቪዲዮ ቀርጸሽ ላኪላቸው። ስልካቸውን ተቀበይና ሲያወሯችሁ ምን ሰዓት ነው የሚመቻችሁ? እነሱ የሚመቻቸው ሌሊት 8 ሰዓት ነው የሚመቸኝ ቢልሽ እንኳን ሌሊት 8 ሰዓት ላይ የሚረዱ እናትና አባቶች ካሉ ነዲያን በባትሪም ሄደሽ ይሄው ላንተ ስለ በሌሊት እየሰጣውልህ ነው የሚመች ሰዓት ስለሆነ ብለሽ አደራሽን ስታከብሪ እመኚኝ ያኔ ላከልሽን ሰው በትክክል ማስረጃ ልከሽለት ከረዳሹ ያ ሰው 2-3 በየአመቱ የሚያዝሽ አንቺን ይሆናል። እነዛን ያዩ ቪዲዮዎች ደግሞ ሌላ 10-20 ሰው ይዘውልሽ ይመጣል። መጀመሪያ የሚሰጡሽን የሚያግዙሽን ሰዎች ከልብሽ አክብሪያቸው፣ ከልብሽ ማለት ነው። ስለዚህ ከልብሽ ስታከብሪያቸው
የትንንሽ ሰዎችን ወሬ መስማት ታቆሚያለሽ። አይኖ እንደ ሰው የሚናገሩሽ ነገር ሊያም ይችላል። አያለው እኮ አንቺ የምትሳደቢያቸው ቪዲዮዎች ላይ የኔንም ስም ሜንሽን አድርገው ያ ተስፋዬ ያደርገው ነው እንትን እያለ ያለው ናና ልጅቷን ሰብስብልን ብዙ ነገር እንደሚደርስብኝ አውቃለሁ። እኔ እንትን አይደለም ግን ለኔ ያ ተራ ወሬ እንደሆነ አውቃለሁ። ሚዛን እንደማይደፋ አውቃለሁ። ለምን እንደዛ እንደሚሉ ይኸው ስድብ ያለው ሰው ሊሰጥሽ የሚችለው ስድብ ነው። ያ ግን ካንቺ ተነስቶ ደግሞ ያንቺ ስህተቶች እየጎሉ የሚመጡባቸው ብዙ መንገዶች አሉ። ቲጂ ተሳዳቢ ነች፣ አዎ ትሳደባለች ምትለው አንዳንድ ነገር በጣም ዊርድ ነው። እኔ ራሱ መስማት እስካፍር ድረስ መሰማቸው ነገሮች አሉ። ዋይኖት ለምንድነው ወደ ኋላ የምትመለሽው? ለምንድነው ማትሰለጥኝው? ለምንድነው ያንን ነገር ላይ ፎከስ አድርገሽ ለልጆችሽ ተስፋ የሚሆን እንደ እናት ፍቅር እየሰጠሽ ሰብሰብ ማለትም እኮ በጣም ያስከብራል እንጂ እኮ ምንም የሚያመጣብሽ ነገር የለም። አግዙኝም ብለሽ ችግር ውስጥም ነኝም ብለሽ ደግሞ ያሉትን ነገሮች በአግባቡ መስራት ካልቻልን ይኸውልሽ እኔ እንደዚህ ቅጥቅጥ ማደርግሽ መለወጥ ስላለብሽ ነው። ምን ያህል ቦታ እንዳለኝ ታውቂያለሽ አይደል? ምን ያህል ቦታ እንዳለኝ ምን ያህል ነገር ስንት ነገር በችግርሽ ጊዜ ውስጥ እንደሆንኩ ታውቂዋለሽ አይደል? ያ ሁሉ እርጅብኝ ወርዶብኝ ያ ሁሉ ሰው ወደኔ ዞሮ እንኳን እንትን ባለኝ ሰዓት ጥዬሽ አልሄድኩም። that's it። ሰዎች የሚደክሙትን ነገር ደግሞ እንትን ማለት አለብሽ። አንቺ ዋጋ መስጠት መቻል አለብሽ። በቃ እኔ ራሱ በቃ እህቴ እኮ ጀግና ሆነችልኝ ብዬ ፕራውድ መሆንባትን እህት ማግኘት ነው ፈልገው። ምን አለ ሌላ የተቸገረውን ሰው አንገት ደፍቶ የሚሰራውን ሰው ባገዝኩኝ ብዬ እንድጸጸትም ማድረግ የለብሽም። እሺ ሰውነሽ የሚያናድደው ነገር ይመጣሉ። ብዙ ነገር አጣየቅ እንኳን ማይችላል አፉን ለመክፈት የሚመጣ ሰው አለኩ። ለምረው ያንን ሰው የምታየው አንቺን የሚወድሽ አንድ ቪዲዮ ስትለቅ በሚሊዮን እያየሽ በርቺ የሚልሽን ሰው ማየት ላይ ተቸገርሽው ለምንድን ነው? አየሽ የሆነ ሰው ሰደበኝ ብለሽ መልሰሽ ስትሰድቢ ሌላውን ሰው ነው የምታሳዝኙ። የሚወድሽን የሚያከብሩሽን ነው። እኔ እኮ በጣም ብዙ ሰው ዘግዝቆ ፎቶዬን እኮ ይሰድበኛል አይደል? ለእያንዳንዱ እየሄድኩ መልስ ብመልስ ከሆነ ለሚወደኝን ሰው ክብር ነው ማጣው። ለዛ ነው ማንመልሰው። ንቀሽ መተው መቻል አለብሽ። አንዳንዱ ሰው የተናቀ ይሆናል ከአፉ የሚወጣው ነገር ማንነቱን ስለሚገልጽ በዛ ልክ መውረድ የለብሽም። አንቺ ወዳጆችሽንና በርቺ የሚሉሽን ሰዎች ማብዛት ነው እንጂ ያለብሽ እየተከታተልሽ እንትና እንዲያለኝ እያልሽ የምትሰሩ ቪዲዮ ከተራ ቲክቶከርነት የዘለለ ምንም አያደርግልሽም። ላንቺም እንጀራ አይሆንሽም። ብዙ አላስጨንቅሽ። ስሜቱን እረዳለሁ። አሁንም የተለየ ነገር አይደለም። ራስሽን ለመቻል የምትይጅበትን ነገሮች ማስተካከል፣ ከነዚህ ስሜቶች መውጣት። ወርቅ የሆነ እጅ ያለሽ በንጽህና ጉዳዮችን እየሰራሽ ቆንጆ ነገር እያደረግሽ ዲሲፕሊን ሆነሽ መስራት ከቻልሽ ነገ 2-3 ብራንች ከፍተሽ ማየት የምንችልበትን አቅም እያለሽ ራስሽን አትግደዩ። በጣም ብዙ ሰዎች የሚሸወዱት እንደዚህ አይነት ጎልደን የሆነውን እድላቸውን መጠቀም ሲያቅቷቸው ነው። ተግባባን አይደለ? ጎልደን የሆነውን ጊዜሽን ተጠቀሚበት። የሰዎችን ኮሜንት ምናምን አትስሚ። እኔ ምልሽን ብቻ ከሰማሽ የተሻለ ነገር ታመጫለሽ። ምንም የተለየ ነገር የለም። አንድ ነገር በመታረጊው መልካም ነገር የሰዎችን ልብ ወደ አንቺ ማምጣት ትችያለሽ። ኮሜንታተር ላይም የምትናገሯት የምትሰድቧት ሰዎች ሰው በባህሪው የራሱ ባህሪ ይኖረዋል። በቃ ለምን ይህንን ባህሪ አመጣ አይደለም። ተግባባን አይደለ? የተሳሳተችበት ነገር የምር እህታችሁ ብትሆን የእናት ያባታችሁ ልጅ ብትሆን በምትመክሩት ልክ ምከሯት። እስኪ ንገሯት። እየሰደበችንም ቢሆን እኮ ነው እንትን ስንል የነበረው ማይሆን ስሜት ውስጥ ሆና እኮ ስትታገል ነው የነበረው አይደል? እህቴ ነች ብላችሁ ካሰባችሁ አይኖ ልትሳሳት ትችላለች። የበልግና ጥግ ሊሆን ይችላል እሷ የምትናገረው ዊርድ የሆነ ጉዳይ ሊሆን ይችላል። ግን እህቴ ነች ብለህ ማሰብ ከቻልክ እህትን እንደምትመክረው ምከራት። እስኪ መልሳችሁ ስድብ መልሳችሁ ደካማ ጎኗን እያነሳችሁን ተሰትሉ እሷም ደግሞ የምትችልበት ጂቢ አላት። ያስተሳሰቧ ልክ አለ። አይምሯ የሚችለው ነገር አለ። የሚመጣውን ነገር የምትመልስበት ነገር አለ። ባክግራውንዱ አስተዳደጉ አለ። በብዙ ነገር ውስጥ ያለፈች ልጅ ስለሆነች ይሄንን እንኳን አመዛዝኖ በቃ እኛ በምናስበው ልክ ልናደርጋት የምንፈልግበት አቅም ላይ ላትሆን ትችላለች። ስለዚህ አይኖ አንዳንድ ድርጊቶቿ ወጣ ያሉ ናቸው፣ ከሷ የማይጠበቁ ናቸው። አንዳንድ ነገሮቿ ደግሞ መልካም ናቸው። ሰው ልጅ በጥሩም በመጥፎም ነገር ባህሪ ይኖረዋልና ክፉዋን በማየት ብቻ ሳይሆን መልካም ነገሯን ካያችሁ ክፉ ነገሯን ደግሞ እንደ እህት እንደወንድም ለሷም የምነግረውን ነገር ሌሎቻችሁም ብታደርጉላት ምታናደዷት ክፉ ምትናገሯት ሰዎች ካላችሁ ፕሊስ በቃ ደካማ ነች የሆነ ነገር ስትሰማ ማይሆን መስመሩ ስለምትገባውና በዛ ልክ ብትረዷት ደስ ይለኛል። ከዛ ውጪ
ምንም እኔም የራሴን ስራ ነው የምሰራው፣ እናንተም የራሳችሁን ስራ ነው፣ እሷም የራሷን ስራ ነው የምትሰራው። በዚህ ነገር ውስጥ ግን የምናግዛቸው ሰዎች አሉ። የተራቡ ሰዎች ሲበሉ እዛ ጋር እሷንም እያገዘን እዛ የሚበሉት ሰዎች የኛ ወገኖች ናቸው ብለን እናስብ። አንቺም ጸጥ ለጥ ብለሽ ስራሽን አክብረሽ የምትሰሪ ከሆነ ስሪ። ሰዎች ጋር መምጣት ከፈለግሽ እና ሰዎች እንዲያግዙሽ ከፈለግሽ ጥርት ያለ ነገር፣ ጥርት ያለ ስራ፣ ለወሬ ጊዜ የሚባለውን ነገር 4 ነጥብ አድርገሽ መዝጋት ካልቻለሽ እመኚኝ፣ እኔም 2-3 እንደ ወንድም እመክራለሁ። ከዛ በኋላ ካቅም በላይ ከሆነብኝ እኔም የራሴ ልጅ አለኝ፣ የራሴ ቤተሰብ አለኝ፣ የራሴ ጉዳዮች አሉኝ። መርዳት ያለብን ወንድም እህቶች አሉ። ስለዚህ እድሎችሽን በጥሩ በመጠቀም ሰዎችን አክብሪ። ዛሬ እሁድ ነው፣ ጸሎት አድርጊ እስቲ። በቃ ወደ ቤተክርስቲያን ቅረቢና ትልልቅ ሰዎች ጋር አሳልፊ። በቃ ከአንቺ የተሻሉ ሰዎች ጋር ኖርማሊ ስልኮችንም ሳይካትሪስቶች ምናምን የሚመክሩ ትልልቅ ፌመስ ሰዎች ቲጂ ነኝ ብለሽ ብትደውይላቸው ብዙ ሊያግዙሽ እንትን ሊሉ ይችላሉ። የቬሮኒካን ስልክ ልክልሻለሁ። ቬሮኒካ ምግብ ማዘዝ ትፈልጋለች። ቬሮኒካ እሷ ጋር ማግኛትና ደውይላትና ያለውን ነገር አውሪያት። እሷም ትመክርሻለች፣ ታወራሻለች ማለት ነው። ስለነገርኳት ስላወራኋት ያንን ነገር አድርገሽ እሷ ጋር ምናምን ነገር እንትን በይ። ሌላ ደግሞ በቃ ትልልቅ የሚባሉ ኡስታዞች አሉ። እነ ፓስተር ቸሬንም ደውዬ ነግረዋለሁኝ። በቃ ያወሩሻል፣ ይነግሩሻል። መስማት ብቻ። አንቺ ሰው እግር ስር ቁጭ ብለሽ መልካም ነገሮችን በመስማት እንጂ ማሳለፍ ያለብሽ ተራ የቲክቶክ ወሬዎችን እንትና እንዲያለች አንቺን አይመጥንም። ስራሽ ከሰው ጋር የሚያገናኝ ነው። ወይ የራስሽን ሆቴል ከፍተሽ የምትመጻደቂ የሆነውን እኮ ብታቅራሪ ችግር የለውም። ስትመላለሽ ግን ነገ የሚያዙሽን ምግብ ነው፣ እንጀራሽን ነው የሚዘጉብሽ። የሆነ ክፉ ነገር ስትናገሪ ጭሜል ሰው ነው የሚበዛብሽ ማለት ነው። እመኝኝ እንደዚህ አይነት ምክሮችንና እንደዚህ አይነት ነገሮችን ጊዜ ኖሮት እንኳን የሚመክር ወንድም እንኳን አታገኝም። እዚህ ድረስ 6 ወር 7 ወር 1 ዓመት ሙሉ አብረን አሳለፍን አይደል? ስንት መከራዎችን አለፍሽ አይደል? ስንት ነገሮችን ተቋቁመን እዚህ ደረስን አይደል? ዛሬ በሰው ፊት በዚህ ሚዲያ የምነግርሽ ምናልባት የተሻለ እህት እንድትሆኚ ከማሰብ ትክክለኛ ወንድም የሚያደርገውን ነገር አንዳንዴ በውስጥ መስማት ያልቻሉትን ሰዎች በይፋ ወጥቶ መናገሩ ለብዙ ሰዎች መፍትሄ ስለሆነ ነው። አታወራትም ወይ አትነግራትም ወይ አትመክራትም ወይ ለምትሉ ሰዎች መምከሩን አጥቻው አይደለም፣ ጠንቅቄ አውቃታለሁ፣ ጠንቅቄ እረዳታለሁ። ከምን አንፃር እንደምትለውም አውቀዋለሁ። ያንን ነገር ከልጅነቷ ጀምሬ እኔ ላሳድጋት አልችልም። ባህሪ የሆነ ነገር ለመተው በብዙ ነገር ውስጥ ማለፍ መቻል አለባት። ያንን ነገር በአንዴ የምታመጣው አይደለም። ስለዚህ በዛ ልክ እንድትረዱት ነው የምንፈልገው። ተሳዳቢ ነች፣ እንዲህ ትላለች፣ ይሄ ለኔ አሉባልታ ነው። አዎ ተሳዳቢ ነች፣ ከተናገርካት ትሳደባለች። ግን ያንን ነገር ደግሞ መብት አይደለም ነው፣ ላንቺ መብት አይደለም። እንጀራሽን ያሳጥሻል። የሚሰድቡሽን ሰዎች ኢግኖር አድርገሽ የሚወዱሽ ሰዎች ጋር ፎከስ አድርጊ። አንቺ ከህዝብ ጋር ተገናኝተሽ መታገዝ ያለብሽ፣ መስራት ያለብሽ፣ በመልካም ስራ ሻይን አድርገሽ መውጣት ያለብሽ ሴት ነሽ። አከተም እንደሌላው ወይ ገመር አልሆንሽ ወይ ደግሞ የሆነ ነገር አላገኘሽ እንትን አትበይ። ስለዚህ ያንን ነገር አስተካኪው። ነይ እኔ ጋር የሚያዙ ሰዎች እኔም ጭምር ማዝ ከሆነ አዛለሁ። ሌሎች ደግሞ የሚያዙ ከሆነ እኔ ጋር ይመጣሉ ያዛሉ። ላዘዙልን ሰዎች 10 የሚሆን 20 ሰው 10 ሺህ ብር ምግብ 10 ሰው ካዘዘ 100 ሺህ ብር ነው። ታውቂያለሽ። በ100 ሺህ ብር የሆነ ነገርሽን ቀዳዳሽን ትሸፍኛለሽ። አብልተሽ ተቸገሩሽን አብልተሽ እርዳታዎችን ስናስብ እኔ ሌሎችን መርዳት አቁሜያለሁ። ብር መሰብሰብ አቁሜያለሁ። የተቸገረ ሰው ማብላት ላይ ግን 5 ሰው 10 ሰው አብሉልኝ የሚሉ እዚሁ ጋር እያበላሽልን መስራት እንችላለን። ምንም የተለየ ነገር የለውም። እኔ በየሳምንቱ አሁን በራሴ ቃል ገብቼ መርዳት ያሰብኳቸው ከራሴ ከማገኘው ገቢ ላይ መርዳት ያሰብኳቸው ብዙ ሰዎች አሉ። ለምንድን ነው ለሰው መሰበሰበው? እኔ ከማገኘው ላይ ለበረከት ማገኘውን ነገር እረዳለሁ። ዛት ሴት ከዛ ውጪ አይመለከተኝም ብዬ ራሴ በምችለው ምሰራው ነገር አለ። እንደዛው የሚተባበሩሽ ብዙ እህትና ወንድሞች አሉ። ስለዚህ እዛ ነገር ላይ ፎከስ አድርጊ። ይህንን ነው ማለት የምችለው። እንትን አታድርጊው። እሺ አሁን ለማሳመናት ሞክሪ። እሺ ብለሽ ብቻ ነው የምትወርጂው። ምን እናደርጋለን? ኖርማል ደውልልሻለሁ። ሰውጣም ላይቭ ስገባ የተወሰኑ ቀኖች እየመጣሽ እንደዚህ እንዲያዙሽ በማል እንደዚህ ነይና ኦርደርን ተቀበይ። 2 ሰው 3 ሰው ሲያዝሽ ያንን ነገር ተቀብለሽ ለመስራት ሞክሪ። ሌሎችን ለማግኘት ሞክሪ። ፕሊስ በተቻለሽ መጠን ይሄንን ምልልስ ተይ። ምልልሶቹ ምንም አይሰሩልሽም፣ ታያቸው። ስራሽ ላይ በርቺ። ይሄንን ነው ማለት የምችለው። አመሰግናለሁ።
ሶሪ እንደ ድንገት ነው ያው የመጣችው ቲጂ። ፕሮግራማችን ዛሬ የሌላ ፕሮግራም ነው፣ እየተዝናናን ያለ ነው። እንዳንድ ወንድም ያው መንገድ ስላለብኝ ነው እናንተ ጋር የሚነገርኳት። ወደ ፕሮግራማችን እንመለሳለን። ኦርደር ማድረግ የምትፈልጉ ሰዎች ያው ኦርደር አድርጉላት፣ ስልክ ቁጥራዋ አለ። የተሰሩትን ነገሮች ደግሞ ከዚህ በፊት የቀረጽናቸው ወደ 29 ቪዲዮዎች አሉ። እነሱን ኮፒራይት ስለያዘብን ነው አስተካክለን ሰሞኑን እንለቅላችኋለን። እኔ ጋር ነው ያለው ኃላፊነት፣ ኤዲተር አስተካክሎ እንዲልክ አድርጌዋለሁ። እነዛን ደግሞ ሰሞኑን እንለቅላችኋለን። ከዚህ በኋላ ለምታዟት ልጆች ግን ስልክ ቁጥራችሁን ደውላችሁ ስታዟት በዛው በያዘችው ስልክ ሪከርድ አድርጋ ደግሞ ስታበላላችሁ ወዲያው ትልክላችኋለች። 1 ደቂቃ 2 ደቂቃ ኤዲተር አድርጎ እስኪስተካከል ድረስ። በተረፈ አንድ እህታችሁ ነች። ምናልባት ብዙ ስህተቶችን ታረጋለች፣ ብዙ ጊዜ ስትሳሳታለች። ግን በቃ እንደ እህት የምታስቡ ከሆነ አስባችሁ ከዛ ነገር እንድትወጣ ተይ ብላችሁ እንደ ወንድም መቆጣት ካለባችሁ ተቆጡ። አንዳንዴ የምትናገራቸው ነገሮች ከባድ የሆነባችሁና መቅረብ ልትጸየፉ ወር ደግሞ ልትበሳጩ ትችላላችሁ። ግን እንደዛ አይደለም። ሰውን ከልብ የምትወዱት ከሆነ ከልብ ከጎኑ የምትሆኑ ከሆነ ደካማ ጎኗንም አክሴፕት አድርጋችሁ እንድታስተካክለው መምከሩ የአንድ የጥሩ ወንድም ወይም የአንድ የጥሩ እህት መገለጫ ነው። ስለዚህ አይ ትሳደባለች ብላችሁ ውሳኔ የምትወስኑ ከሆነ እሷ እንደምትጎዳ ማወቅ አለባችሁ። አዎ ትጎዳለች። ማዘዝ ታቆማችሁ ምንም ሰርቫይቭ የምታደርገው ነገር የለም። ግን ከጀርባ ያሉትን የምታሳድጋቸውን 2 ህፃናቶች ከጀርባ ያሉትን የምታበላቸውን ነዲያኖች እያሰባችሁ እንትን አይደለም። እግዚአብሔር የእናንተን የሥራችሁን ፍሬ ነው የሚሰጣችሁ እንጂ አፏን ፍሬ አይደለም። እሷን ለማስተካከል እኔም እሞክራለሁ፣ በምንችለው አቅም እንነግራታለን። ግን ከአቅም በላይ ሆኖ ሞክረን ካልሆነ በቃ ምንም ልናደርግ አንችልም። ስለዚህ በዛ ልክ ነው የምናደርገው። እኔ ኤነርጂን አልጨረስኩም። እህቴ ጋር ማገዝ ያለብኝን ልክ አግዛታለሁ። ከባድ ፈተናዎችን ብዙ አሳልፌያለሁ፣ ብዙ አብሬያት አሳልፌያለሁ። እነዛን ነገር ተቋቁሜ ዛሬ እንደዚህ አይነት 1-2 ችግሯ ላይ በውስጥም የነገርኳት ነው ያለውን ነገር ለማስተካከልም እንትን ይላል። ሰው በአንድ ሌሊት ልውጥ አይልም። በቃ ዛን ፕሮሰስ ስላለው አትሊስት ያንን ነገር ተረዷት ለማለት ነው። አመሰግናለሁ። ኦኬ አመሰግናለሁ ተስፋሽ። እሺ ኦኬ አሁን ወደ ፕሮግራማችን ተመልሰናል። እንግዲህ ቅዳሜ እሁድ የምናደርገው ምንድነው? እየተዝናናን ሀገር ቤት ላላችሁ ሰዎች የሞባይል ካርድ እንሞላለን። አሁን የሚያስቁ ገጠመኞችና ቀልዶችን ለሚነግረን ሰው ኢትዮጵያ ላለ ሰው ካርድ እየሞላን ነው የምንገኘው። እስካሁን አይ ቲንክ ለ5-6 ሰዎች ካርድ ሞልተናል። አሁንም እንቀጥላለን። ኦልሞስት አንዳንድ ቁጥር ጻፉልን። ወደ 40 ሰው እየጠበቀን ያለው ሊያዝናኑን ሊያስቁን የተዘጋጁ አሉ። አንዳንድ ቁጥር ጻፉልንና እናስገባችሁ። ገጠመኞቻችሁን እንደዚሁም ቀልዶቻችሁን ትነግሩናላችሁ። ኦኬ አንዳንድ ቁጥር ጻፉልን። ስትገቡ ሚዩት አድርጉ። አንዴ ሙሉ እስኪሆን ድረስ ላስገባችሁ።